ይህ አዋዜ ልዩ ነው። በአንዳንድ ግምቶች ከ400,000 በላይ፣ በአንዳንዶች ደግሞ ከ250,000 በላይ ቁጥሩ የትኛውም ይሆን ግን ይህን ያህል ቁጥር ሕይወት ጠፍቷል። ሚሊዮኖችን አሰድዷል። ሀገሪቱን እንደ ጧፍ አጋይቷል። የሶሪያ ጦርነት እንዴት ተጫረ? ማን ጫረው? መልሱ የ14 ዓመቱ ናይፍ አባዚድ ግድግዳ ላይ የለቀለቀው አንድ መፈክር ነው። ሂሮሺማና ናጋሳኪን ያበራዩትና 10 ሺዎችን ያተነኑት አቶሚክ ቦምቦች ሊትል ቦይና ፋትማን ተብለው ከታወቁ ሌላ እያሏ አሜሪካንን እስካሁን ያላቋረጠ ጸረ ሽብር ጦርነት ውስጥ የደረገማት 9/11 የደረሰው የሁለቱ መንታ ሕንፃዎች በአውሮፕላን አብራሪ አሸባሪዎች መውደሙ ከሆነ ሶሪያን ለረደ መሬታዊ መፈረካከስ የዳረጋት ፈንጂ ደግሞ በፈረንጅ ፌብርዋሪ 16 2011 ዳራ በምትባለው ደቡባዊ ከተማ ውስጥ በሚገኘው አልባኒን የተባለ የወንዶች ብቻ ትምህርት ቤት ከዲሬክተሩ ቢሮ የውጭ ግድግዳ ላይ የ14 ዓመቱ ናይፍ አባዚድ በቀለም ያቀለመው መፈክር ነበረ። ያንተ ተራ ነው ዶክተር በሽር አልአሳድ ይላል መፈክሩ። ያንተ ተራ ነው። የምን ተራ? ተራው በርግጥ አሁንም ድረስ በእሳት የተኮማተረ ዙፋናቸው ላይ ስግጥጥ ብለው የሚገኙትን የአንገተ ሰጋጋውንና ደንዳናውን በሺር አልአሳድ ቀንተሌት ሰላም የነሳ ቅዠት ነበረ። ተራው የቀድሞው ድንኳን ተከል ድንኳን ነቀል በረኸኛ አምባ ሙሉ ሙአመር አልጋዳፊ ጣፍንታ ነበረ። ነገረ ሥራቸው ሁሉ በኮረትና በጠጠር ከተሞላው የገሃዱ ዓለም ምድር ይልቅ በደራሲ ምናብ ለስላሳ ወረቀት ላይ የተከተበ ተረት የሚመስለው ዘናጩ፣ ዝነኛው፣ አምባጓሮኛው፣ ጉደኛውና ኋላም መከረኛው ሙአመር አልጋዳፊ እዚህ ግቢ ከማትባል የአሳ አጥማጆች ከተማ አላቀው ወደ አገሪቱ የተንቆጠቆጠች ሁለተኛ ታላቅ መዲና በለወጧት ሲርጥ የትውልድ ቀያቸው ከተማ አንድ የቆሻሻ ማፍሰሻ ቱቦ ውስጥ በቁጣ በሚግለበለቡ ትርምስ እጆች ተይዘውና ተስበው ተደብድበውና ደምተው በካሜራ ሌንስ የተቀረጸ ሰቅጣጭ የህልውና ድንጋጤ ውስጥ ሆነው ለአስከፊ ሞት እየተዳረጉበት ዕጣ ፈንታ ነበረ። ምን አድርጌያለሁ? ምን አድርጌያችሁ ነው ነበረ ያኔው የሙሉ በኩሌው ዓለማወቅ ዓለም ነኪ ድርጊት ፈጣሪ የአልጂሙሁሪያ አብዮታቸው የመጨረሻ መውረጃ ጣቢያ ያደረሳቸው ፌርማታ ጋዳፊን። ጊዜው በፈረንጅ 2011 ኦክቶበር 30 ዕለተ ሐሙስ ነበረ። በኢትዮጵያ 1993 ጥቅምት የሦስተኛው ሳምንት የመጨረሻው ሐሙስ። ያንተ ተራ ነው ዶክተር በሽር አልአሳድ ይላል በሶሪያዋ ዳራ ከተማ በአልባኒኒ የወንዶች ብቻ ትምህርት ቤት አስራ ቤቱ ናይፍ አባዚድ ከዲሬክተሩ ቢሮ ግድግዳ ላይ ያቀለመው መፈክር ፌብርዋሪ 16 2011 በኢትዮጵያ የካቲት 9 ቀን 1993 ዓ.ም የፊታችን ሐሙስ። ልጅ ነበርኩ። ምን ማድረጌ እንደነበር አላውቅም ነበር አለ የአሁኑ የ20 ዓመት ወጣትና ኦስትሪያ ውስጥ የሚኖረው ስደተኛው ናይፍ ከአገሩ 3000 ኪሎ ሜትሮች ርቆ ቪየና የባቡር ጣቢያ ውስጥ በሚገኘው ማክዶናልድ ቤት ውስጥ በቀጠሮ ላገኘው ጋዜጠኛ በ2016 ዲሴምበር በሰጠው የመጀመሪያ ቃለ ምልልሱ ዳራ ደቡባዊ የሶሪያ ከተማ ናት። ያቺ የ14 ዓመቱ ናይፍ
የዳይሬክተሩ ቢሮ ግድግዳ ላይ ያቀለማትና ነርቨስ የነበረው የበሽር መንግሥት የሰጠው አሰቃቂ ምላሽ ተዋህደው ከፈጠሩት አንጻር ፈንጂ ብለውታል መፈክሯን በምሽት ትምህርት ቤቱ ድረስ መጥተው ያዩ የናይፍ ጎረቤት። አልተሳሳቱም። ያቺ መፈክር ወይም ሐረግ ፈንጂ ነበረች። ያውም ሂሮሺማና ናጋሳኪን በሰዓት ላንቃ እንደ ቅቤ ካቀለጠው አቶሚክ ቦምብ እጥፍ እጥፍ። ያንተ ተራ ነው ዶክተር በሽር አልአሳድ ይል ነበር። ናይፍ መፈክሩን በጻፈ በማግስቱ ፌብርዋሪ 17 አገር ሰላም ብሎ እንደወትሮ ወደ ትምህርት ቤቱ በማቅናት ክፍል ውስጥ ገብቶ መማር ጀመረ። ፌብርዋሪ 17 በአልባኒኒ የወንዶች ትምህርት ቤት በክፍል ውስጥ በመማር ላይ የነበረው ናይፍ የክፍል አለቃው ስሙን ሲጠራው ሰማ። ናይፍ ዲሬክተሩ ቢሮ ትፈልጋለህ ሲል ነገረው። ምንም ባለመጠርጠር ናይፍ ወደ ዲሬክተሩ ቢሮ አመራ። ዲሬክተሩም እንደገባ ከትምህርት ሚኒስቴር ተልኮ የመጣ ነው ካሉት አንድ ሰውዬ ጋር አስተዋወቁት። አስራ ቤቱ ናይፍ ከሰውየው ያነጋገር ዘይቤ ተነስቶ እንግዳው ላታኪያ ከሚባለው ከተማ የመጣ መሆኑን አወቀ። ላታኪያ የፕሬዝደንት አልአሳድ የትውልድ ከተማ። ይህ ሰው ከበሺር አልአሳድ የትውልድ ከተማ የመጣ ነው። ናይፍ ገና አላወቀውና ወዲያውኑ ግቢውን እንደለቀቀ ቆማ በምትጠብቀው መኪና ማለት ነው የተገለጸለት በሞክሐበራት እጅ መሆኑ ነው። ሞክሐበራት በአሳድ ቤተሰብ ጥላ የተደራጀ ያደረገውን ቢያደርግ እንደ ቋንጣ ቢዘለዝልህ ጠያቂ የሌለበት የደህንነት መስሪያ ቤት ነበር። እንደ ዋዛ የገባባት መኪና ገና ግቢውን ለቃ እንደወጣች አጥንቱ ያልጠናው ታዳጊ የ14 ዓመቱ ናይፍ ሁለመናው መኪና ውስጥ በነበሩ 3 ሰዎች ጡጫና በክርን ሲላጋና ሲንቋቋ ተሰማሁ። ጨካኝ ነበሩ አለ ትዝታው የሠራ አካላቱን እሳት ላይ እንደወደቀ ላስቲክ እያኮማተረው። ቦቀሱኝ፣ አጮሉኝ፣ ክፉኛ ደቁኝ አለ። ናይፍ ያልገባው ይሄ ለዋናው ምሳ የአእምሮት መቀስቀሻ ወይም ማስራቢያ አፒታይዘር ብቻ እንደነበር ነው። በሞክሐበራት ጽሕፈት ቤት ደራ ውስጥ እንደደረሰ 2 እጆቹን የመዳፎቹ አናት ሰዓት ማሰሪያው ላይ አስነው ከኮርኒስ ላይ አንጠለጠሉት። 2 እግሮቹ ከመሬት በርካታ ሴንቲሜትሮች ከፍ ብለው መሬት እንደማይነኩ ሆነው ተንዘላዘሉ። ከዛም የደህንነት ሰዎቹ በወፍራም የኤሌክትሪክ ሽቦ የታዳጊውን ያልጠና ገላ ይለመጥጡት፣ ይጠበጥቡት ጀመረ። ናይፍ በስቃዩ መካከል፣ በእሪታው መካከል 40 ጊዜ ያህል እንደጠበጠቡት ቆጠረ። ቀጥለው ከተንጠለጠለበት ኮርኒስ አውርደው ጎማ ውስጥ እንደ ፎጣ ጣጥፈው ከመነዳሪ አድርገው አስገቡት። ከዛም ጎማውን በአዳራሹ ረጅም ኮሪደር ላይ ቁልቁል ገፍተው ለቀቁት። ናይፍ ጎማ ውስጥ ከመነዳሪ ሆኖ ወዳልታወቀ መጨረሻ በፍጥነት ተነዳ። ከኮንክሪት ግድግዳ ጋር ሲላተምና አጥንቱ ሲንቀጫቀጭ ተሰማሁ። ይቺ የጎማ ውስጥ ቁም ስቅል ብሩሁ የአሳድ አገዛዝ የፈጠራት ውጤት ናት። ናይፍ ከሰቀላ ግርፋቱና እንደ ጎማ እየተነዳ ከግድግዳ ከግንብ ጋር የመላተም ፍዳ በኋላ ክንድ በክንድ የሆነች ወህኒ ክፍል ለብቻው ታጎረ። ታጎረ ያልኩት አንድ ብቻውን ያጨናነቃት ክፍል ስለነበረች ነው። ቁመቷ 1 ሜትር ተኩል፣ ስፋቷ ደግሞ ግማሽ ሜትር የሆነች
የቁም ቀብር ነበረችና ለ10 ቀናት ያህል ባለመኖርና ባለመሞት መካከል በምትገኝ እንግዳ የጣር ደሴት ላይ አከረሙት። ያን ቀን ነው የሠራሁት ሥራ በጣም ከባድ መሆኑን ያወቅኩት አለ ናኤፍ ለሚያነጋግረው ጋዜጠኛ። ይሁንና በዛች የቁም ቀብር ውስጥ ለ10 ቀናት ያህልም ቢሆን ረስተውት ቢሆን ኖሮ እንደ ገነት በቆጠረው ነበረ። በየሰዓቱ አንዳንዴም በየግማሽ ሰዓቱ በኤሌክትሪክ ጎማ ለመጠብጠብና ጎማ ውስጥ እንደ ከመነዳሪ አጣጥፈው በመክተት ሊነዱትና ከግንብ ጋር ሊያጋጩት ያወጡትና ያስገቡት ነበረ። አልገባኝም ነገሩ ነበር የሚላቸው ናኤፍ በኤሌክትሪክ ገመድ እየጠበጠቡ አውጣ እያሉ በሚያጣድፉት ጊዜ አልገባኝም ነገሩ ይላል። አሰቃዮችም አትጨነቅ እየቆየ ይገባሃል እያሉ በልምጠጣ የታጀበ ምላሽ ይሰጡት ነበረ። በእርግጥ በመጨረሻ ገባሁ። በአልባኒኒ ትምህርት ቤት ግድግዳ ላይ የቀለበውን መፈክር የጻፍኩት እኔ ነኝ ሲል አመነላቸው። ምን ማለት እንደሆነ ታውቃለህ የጻፍከውን ትርጉም አሉት። አይ አልኳቸው አለ ናኤፍ። የቱኒዚያው ብርቱካን ሱቅ በደረቴ የሞሐመድ ቡአዚዝ የገላው ሳት የጫረው የአረብ ጸደይ ቋያ ከቱኒዚያ እስከ ግብፅና ሊቢያ እምባገነኖችን በወላፈኑ ገርስሶ ነበርና የዚህ ወላፈን ቁጣ ሰለባ ቀጣዩ የአሳድ አገዛዝ ነው ማለትም ነበረ የመፈክሩ ትርጉም። ተራው ያንተ ነው ዶክተር በሺር አልአሳድ ነበረ የ14 ዓመቱ ናኤዝ አባዚድ በደቡባዊ ከተማ ዳራ አልባኒኒ ትምህርት ቤት የዲሬክተሩ ቢሮ ግድግዳ ላይ የካቲት 9 ቀን 1993 ያቀለመው መፈክር ትርጉም። ኋላም አስራ ቤቱ ናኤፍ በወቅቱ ያንን አቶሚክ ቦምባዊ መፈክር የዲሬክተሩ ቢሮ ግድግዳ ላይ ደፍሮ እንዲጽፍ ያነሳሱና ያበረታቱኝ ያላቸው ሌሎች 5 አስራ ቤት ታዳጊዎችን ስም ለአሰቃዮቹ ሰጠ። 5ቱም በተራቸው ከቡጡና ከቦክሱ ጀምሮ በኤሌክትሪክ ገመድ ልምጠጣና በጎማ መነዳት ሰቆቃ በኋላ ሌሎች ስሞችን በበኩላቸው አመረቱ። ቁጥራቸው ወደ 23 ታደገ። በዚህን ጊዜ ከነበሩበት ወደ ሌላ የሙካበራት ጽሕፈት ቤት ተወሰዱ። እዛው ዳራ ውስጥ ሱዋልዳ ይባል ነበረ። ከ10 ቀን በኋላ ደግሞ ወደ አንድ ነውረኛ ሕንፃ ተዛወሩ። ከዳራ ውጪ በሶሪያ ዋና ከተማ ደማስቆስ የሚገኝና የፍልስጤማውያን ቅርንጫፍ ተብሎ የሚታወቅ ሕንፃ ነው። ሶርያውያን ለ10 ዓመታት በተንሰራፋ የአባትና ልጅ ሐፌዝና በሽር አልአሳዶች አገዛዝ በርካታ የሆረር ታሪኮች የሰሙባቸው የአሳዶች ሆሊውድ ነው ማለት ይቻላል። ናኤፍ ወደዚህ የአሳዶች የሰቆቃ ሕንፃ ሲገባ አይኖቹ ያረፉት በግልጽ የተጻፈው የኩባንያው ማስታወቂያ ላይ ነበረ። ዞስ who enter here are missing, those who live are newborn ይላል የአረብኛው የእንግሊዝኛ ትርጉም። ቃል በቃል በአማርኛ ወደዚህ የሚገቡ ጠፍተዋል፣ ከዚህ የሚወጡ እንደ አዲስ የተወለዱ ማለት ናቸው። ይህ የቃል በቃል ፍቺ የደማስቆውን የሙካበራት የፍልስጤም ቅርንጫፍ የመከራ ሕንፃ ተልኮና ሚና በበቂ ሁኔታ አልተረጎመም። ስለዚህም ሌላ ትክክለኛ ፍቺ ነው። ወደዚህ የሚገቡ ዳግም አይገኙም፣ ተመልሰው አይሰሙም፣ አይታዩም። ከዚህ ለመውጣት መቻል እንደ አዲስ የመወለድ ያክል ነው እንደማለት ነው። 23ቱ አስራ ቤት ታዳጊዎች ወደ ሕንፃው ገቡ። ሕንፃ ውስጥ ከገቡ በኋላ የነ ናኤፍ ምርመራ እንደገና በአዲስ መልኩ ተጀመረ። ናኤፍ ለእንግዳ ስፖርት ተዳረገ። ንብረትነቱ የሙኻበራት የሆነ
ሥጋ ለባሽ የኮረንቲ ገመድነት ተለወጠ። እስረኞች ይመጡለትና ባለና በሌላ አቅሙ ፊታቸውን በቦክስ እንዲያነግላቸው ይጠየቃል። በፈቃደኝነትና በአርኪ ሁኔታ በቡጢ ዓይናቸውን ካላሳበጠው፣ ጥርሳቸውን ካላንቀጫቀጨው ችግር የለም። እሱ በተራው ይያዝና እነሱ እሱም ቢያለውን እንዲያደርጉ ይደረጋል። ስለዚህም የ14 ዓመቱ ታዳጊ በቡጢ ማንገል ሥራው ሆነ። ስለዚህ ከትምህርት ቤት ክፍል ውስጥ የተወሰደው ለጋው ወጣት አማራጭ አልነበረውም። የመከራ እስረኞቹን ደም የቡጢው ጀርባ ላይ እስኪቀባ ድረስ ቡጢ አድራሽ ሆነ። ይህም ናኤፍ መኖርን እንዲፈራና ብቸኛነት እንዲሰማው አደረገው። ውስጣዊ መረበሹ ለከት አልነበረውም። አንድ እስረኛን አይረሳም። አዛውንት እስረኛ ነበሩ። ለ10 ዓመታት የታሰሩ ይቀባዥራሉ። ሌሎች እስረኞች እንደሚናገሩት እኚህን እስረኛ አምጥተው መቼ እንዳስገቧቸውና ለምን እንዳሰሯቸው የሙኻበራት ደህንነቶች ጊዜውንና ዓላማውን ምክንያቱን ረስተውታል። ስለዚህም ዝም ብለው ትተዋቸዋል። ሰውየውም የሚቀባዥሩ ነሆለል ሆነዋል። ናኤፍ መቼም ቢሆን ከዚህ ሕንፃ በሕይወት እንደማይወጣና ዳግም ጀንበር ከአድማስ ማዶ ስትፈነጥቅ እንደማያይ አመነ። ነገር ግን በሱ ስም ተሰባስበው ከታሰሩት 23ቱ ታዳጊዎች መካከል ጥቂቶቹ ለዘላለም ዓለም ጠፉ። መንደርተኛው፣ ወላጆቻቸው፣ እንደዚሁም የወላጆቻቸው ጓደኞች ናኤፍን በወሰደው የማኅበራት የዴራ ከተማ ጽሕፈት ቤት ቀርበው ልጆቻችን ምን ደረሱ? የታሉ? እያሉ በጽኑ ጠየቁ። በአእምሮአቸው ጀርባ፣ በልባቸው አስኳል ውስጥ በቱኒዚያ በግብፅና በሊቢያ አምባገነኖችን የተገላገለው ሌላ የአረብ ማኅበረሰብ እንዳለና እንደሚቻል ያወቁና የደፈሩ ነበሩ። ማኅበራቶችም በመተማመን ምላሽ ሰጡ። እነዚህ ልጆች እርሷቸው፣ ይልቅስ ወደ የቤቶቻችሁ ተመለሱና ከሚስቶቻችሁ ጋር በመገናኘት ሌሎች ልጆችን ፍጠሩ። ያንን ማድረግ የማትችሉ ከሆነ ሚስቶቻችሁን አምጡልንና እኛ እናደርግላችኋለን አሏቸው። ቁጣ ገነፈለ፣ ፊውዙ ተነቀለ። አገሬው የመጀመሪያውን የተቃውሞ ሰልፍ በቁጣ አደረገ። የአሳድ ፖሊሶችም እየተኮሱ ገደሉ። የዳራ ሲቪሎች በመነጋገር በቤንጋዚ ስታይል፣ በሊቢያ ማለት ነው፣ መሳሪያ የታጠቁ ፈቃደኛ ተዋጊዎች ለመሆን መደራጀት ጀመሩ። ያን ጊዜ ያለ ዳራ ከተማ በስተቀር ድፍን ሶሪያ ብርል የነበረች። ከዴራ ከተማ ድርጊት በኋላ ብርሌ ከነቃ አይሆንም ዕቃ እንዲሉ ተተረተ። ከዛም አልኑስራ የአልቃይዳ ቅርንጫፍ አበበ። ከአልኑስራ ማዕፀን ውስጥ ከአልቃይዳ የተፋታውና ኋላም ሶሪያና ኢራቅን የተንፈራጠጠው ሱልጣናዊ እስላማዊ መንግሥት አይሲስ ተከሰተ። ከሶሪያ ሰራዊት ከዳተኞች የመነጨ ነፃ የሶሪያ ጦር ሰራዊት እና የሲቪል ተዋጊዎች እየተደራጁ ብዙሃን ሱኒዎች በአናሳዎቹ አላዋቲ ሺአዊ ኃይሎች ላይ ግንባር ፈጥረው በየራሳቸው ተደራጅተው ፍላጻ መወርወር ጀመሩ። ከጀርባቸው ከሳዑዲ እስከ ኢስታንቡል ኃያላኑ ሱኒዎች በደጀንነት ተሰለፉ። ምዕራባውያንም እንደዚሁ። የአህመዲን ነጃድ ሺአዊ ኢራን ለሺአዊ ወገኖቿ አሳዶች እገዛ ሕይወቷንም መሣሪያውንም ይዛ ገብታ በእሳቱ መሃል በአንድ እግሩ የቀረውን የአሳዶች ዙፋን እሽኮኮ ተሸከመች። የጂኦፖለቲክስ መልካም ዕድል ሆኖ ኃያሏ ሩሲያ ፕሬዝደንት ፑቲን ሞት አምራች ጥያራዎቻቸውንና
አገር አቋራጭ ሚሳኤሎቻቸውን ይዘው አንገተ ሰጋጋውንና ዳናውን የአሳዶች አገዛዝ እሳቱን አጠፉለት። ያ በተቃዋሚዎች ላይና እስከ አሌፖና ራሷ ደራ ድረስ ገሃነማዊ እሳት ያነደደ የፑቲን እርምጃ አሳዶችን ወደ ዙፋናቸው ሙሉ በሙሉ መለሰ። አሳዶች አሁን ከመከራ መትረፍ ብቻ ሳይሆን ቀጠናውን የመካከለኛው ምስራቅን ማለት ነው በሚመለከት ዕጣ ፈንታ ለመወሰን ወደ ጠረጴዛው ከሚጠሩ ሁነኛ ኃይሎች የግድ እየሆኑ ነው። የሶሪያ ጦርነትን የጫረው መፈክርን የጻፈው የ14 ዓመቱ ሶሪያዊ ትክክለኛ ማንነት ጉዳይ ሚዲያዎችን የሚያወዛግብ ሆኗል። ቀደም ሲል ያሰሟችሁ ዘገባ ዘ ግሎብና ዘ ጋርዲያን የተሰኙ የምዕራብ ሚዲያዎች ሲሆኑ አልጀዚራ ደግሞ ያ ጦርነት ጫሪ ታዳጊ ሙአዊያ ሳይስኔህ እንደሚባል ያትታል። በተለያየ ስም ስለ አንድ ታዳጊ ወጣት ነው የሚያወሩት እንዳይባል አልጀዚራ ሙአዊያ ሳይስኔህ ካላሽንኮቭ ታጥቆ የፍሪ ሲሪያን አርሚ እንደተቀላቀለ ያመለክታል። ይሄኛው ናኤፍ በስደት ኦስትሪያ የዜግነት ሰጥቶት እንደሚኖር ነው የሚገልጸው። አንድ ያልተቀየረ እውነት ግን ፌብርዋሪ 16 2011 በፈረንጅ የአልቤኒን ትምህርት ቤት የዲሬክተሩ ግድግዳ ላይ የቢሮ ግድግዳ ላይ የተጻፈው ጽሑፍ ይህ መሆኑንና የጻፈውም አንድ የ14 ዓመት ሶሪያዊ ታዳጊ ተማሪ መሆኑ ነው። ማን ነው የሚለው እንግዲህ እንደ ሰማችሁት በሁለት ወጣቶች መሃል የሚያወዛግብ ሆኗል። የአሳድ መንግሥት በወገኑ ይህ የአስራ ቤቶች የትምህርት ቤት ግድግዳ መፈክር ብላ የሆሊውድ ትረካ የሲአይኤ ድርሰት ነው ይላል። የሶሪያን ሰቆቃ የጫረው ከሊቢያ ጭምር ሰርገው የገቡ አሸባሪዎች በዚችው በደቡባዊ በደራ ከተማ አንድ መስጊድ ውስጥ መሽገው በመዶለት በተቃውሞ ሰልፍና በሁከት ግጭት አማካኝነት ያስነሱት የአሸባሪዎች ጦርነት ነው ሲል ፕሮፓጋንዳውን በተጠናከረ መልኩ ያስተላልፋል። እውነት የቱጋ ነው የሚለው እንግዲህ አንጻራዊ ነው። ይህ አዋዜ ልዩ ነው። ላይክ፣ ሼር፣ ሰብስክራይብ ያድርጉ።